ሰላም ጤና ይስጥልኝ ውድ የደቡብ ሜድ ቤተሰቦችና ተከታታዮች፣ ዛሬ ቴምርን በባዶ ብንመገብ በሰውነታችን ላይ ምን ሊከሰት ይችላል፣ የጎንዮሽ ጉዳቶችና እንዲሁም ደግሞ የጤና ጥቅሞችን እንመለከታለን። ለሰዓታት በጾም ከቆየን በኋላ ሰውነታችን የውሃ የደም ስኳር እጥረት ያጋጥመዋል። ለዚህ ነው በመጀመሪያ ጊዜ ጾምን ለማፍረስ ወይም ደግሞ ጾምን ለመፍታት የምግብ ምርጫችን መወሰን የሚገባን ማለት ነው። ለዘመናት በብዙ ባህሎች ውስጥ ጾምን ለማፍረስ ቴምር ጥቅም ላይ ይውላል። ይህ በተለይም በመካከለኛው ምስራቅና በአንዳንድ የአፍሪካ ሀገራት በጥቅም ላይ ይውላል። ቴምር ጾምን ለመፍታት እንግዲህ ከበስተጀርባ እውነት ሳይንስ ይደግፋል ወይስ አይደግፈውም ይላል። በሳይንስ አስደግፈን የቴምርን በባዶ ሲመገቡ በሰውነታችን ላይ ምን ሊከሰትና ምን ሊፈጠር እንደሚችል እንመረምራለን። በተለይም በዚህ ቪዲዮ ውስጥ ከምንመለከታቸው ውስጥ ቴምር ምንድነው ሊሆኑ የሚችሉ የጎንዮሽ ጉዳቶች፣ ቴምርን ከመጠን በላይ በመጠቀም ሊሆኑ የሚችሉ የጎንዮሽ ጉዳቶችን፣ ቴምርን ለመመገብ ጤናማ መንገዶችንና ትክክለኛ መንገዶችን እንጠቁሞታለን። የደቡብ ሜድ ነው ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር መከፋፈልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ ነኝ። ከሁሉ በፊት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያለን ስንቀጥል በአንደኛነት ላይ የምናገኘው ቴምር ምንድነው ከሚለው ማንነቱን ከማወቅ እንነሳ። እንግዲህ ቴምር ምንድነው ሲባል ቴምር ከቴምር ዛፍ ወይም ደግሞ ከፓልም ዛፎች ከፓልም ትሪዎች የሚገኝ በተፈጥሮ በተለያዩ ስኳሮች የበለጸገ በተለይም ደግሞ በግሉኮስና በፍሩክቶስ የበለጸገ ስር ነው ወይም ደግሞ ፍራፍሬ ነው። ቴምር በውስጡ በፋይበር፣ በፖታሺየም፣ ማግኒዚየም፣ አንቲኦክሲዳንትና በቫይታሚን B6 የበለጸገ ነው። በእነዚህ ንጥረ ነገሮች ጥምረት የተነሳ ቴምር ብዙውን ጊዜ የተፈጥሮ የጉልበት ፍሬ በመባል ይታወቃል። እንዲሁም ደግሞ ለእያንዳንዱ የሰውነት ክፍሎቻችን የሚሰጠውን የጤና ጥቅሞች ደግሞ ስንመለከት በሁለተኛ ደረጃ ቴምር አንደኛው የተፈጥሮ ፈጣን የኃይል መጨመርን ይሰጠናል። በተለይም ደግሞ በጾም በኋላ የደም ግሉኮስ መጠን በከፍተኛ ደረጃ ይቀንሳል። ይህን በከፍተኛ ደረጃ የቀነሰውን ግሉኮስ ለማመጣጠን ቴምር በሰውነት ውስጥ በፍጥነት የሚለወጥ ተፈጥሯዊ ቀላል ስኳር ይይዛል። ይህ ቀላል ስኳር ደግሞ ያለምንም መሰባበር የኃይል ሳይፈልግ በቀጥታ ወደ አእምሮአችንና የተለያዩ ሰውነት ክፍሎች ኃይል ለሚያስፈልጋቸው ሁላ የመድረስ ኃይል አለው ማለት ነው። በተለይም ደግሞ ይህ ለምን ይጠቅማል? በቴምር ውስጥ ያለው ቀላል ስኳር ለምን ይጠቅማል ሲባል የኃይልን በፍጥነት ወደ ነበረበት ለመመለስ በተለይም ደግሞ ከጾም በኋላ ያለውን ማዞር ለመከላከል የአእምሮ ተግባርን ለመደገፍ በተለይም ደግሞ ከጾም በኋላ ከ2 እስከ 3 ብቻ መመገብ የሰውነት ጉልበታችን ወደ ነበረበት ለመመለስ ይረዳል ማለት ነው። ሁለተኛ ቴምርና የልብ ጤና ድጋፍ በተመለከተ ቴምር በፖታሺየም፣ በማግኒዚየም የበለጸገ ነው። እነዚህ ማዕድናት ደግሞ የልብና የደም ስኳር ጤናን ለማመጣጠን ይረዳሉ። ጥናቶች እንደሚያሳዩት ከሆነ እነዚህ ንጥረ ነገሮች ለሚከተሉ ጥቅም ይሰጠናል። የደም ግፊትን ለመቆጣጠር፣ መደበኛ የልብ ምትን ለመጠበቅ፣ ጤናማ የደም ስሮችን ለመደገፍ እጅግ በጣም ወሳኝ ናቸው ማለት ነው። መጠነኛ ፍጆታ የልብ ጤናን ለመደገፍ ይረዳል። ሶስተኛው ከአንጀት ጋር በተያያዘ ቴምር የምግብ መፈጨት ጋር በተያያዘ ቴምር የሚሰጠን የጤና ጥቅሞች ስንመለከት ቴምር በምግብ ፋይበር የበለጸገ ነው። ይህም ደግሞ የምግብ መፈጨትን ያሻሽላል። ጤናማ የአንጀት ባክቴሪያዎችን ይመግባል። የሆድ ድርቀትን ይከላከላል። ከጾም በኋላ ቴምር መመገብ የምግብ መፈጨትን ይቀንሳል። በቀስታ ወደ ደም ለመሰራጨት ይረዳል። በተለይም ደግሞ ሌላኛው በአራተኛ ደረጃ ቴምር የአንጎልና የነርቭ ስርዓትን ይደግፋል። ቴምር በቫይታሚን B6ን ይዛል። ይህም የኒውሮ ፎርሜሽን ወይም ደግሞ የኒውሮ መመረት ምርትን ሚና ይጫወታል። ከፍተኛ ሚናን ይጫወታል። በተለይም ቴምር ለአንጎልና ከአእምሮ ጋር በተያያዘ ለአእምሮ ነርቮች ከሚሰጠው የጤና ጥቅሞች ውስጥ በተለይም የአእምሮ ጉልበትን፣ የስሜት ሚዛንን፣ የግንዛቤ ተግባርን ይደግፋል። የአእምሮ በተለይም ከጾም በኋላ በአእምሮአችን ላይ የሚከሰተው ወይም ደግሞ ብሬን ፎግን ለመከላከል በትክክል እንዲሰራ ግሉኮስን ለአእምሮአችን ግሉኮስ ምርትን በመስጠትና በመደገፍ ይታወቃል ማለት ነው። እንግዲህ ግሉኮስ ከፍተኛ በአእምሮአችን በቀጥታ ለአእምሮአችን የሚደርስ የኃይል ምንጭ ነው ማለት ነው። ለዚህ ነው ለአእምሮአችን እጅግ በጣም ወሳኝ የሆነው ማለት ነው ከጾም በኋላ። በተለይም ደግሞ ቴምር በጾም ወቅት የበሽታ መከላከል ስርዓትን ይደግፋል። አምስተኛው በጾም ወቅት ቴምር የበሽታ መከላከል ስርዓት ድጋፍ ይሰጣል ሲባል ቴምር የሚከተሉትን አንቲ ኦክሲዳንቶችን ይዛል። እነዚህ አንቲ ኦክሲዳንቶች ምንድነው ሲባል የመጀመሪያው ፍሎቮኖይድ ነው። ሁለተኛ ደግሞ ካርቲኖይድ እንዲሁም ደግሞ
የፎሊክ ውህዶችን ይዛል ቴምር። እነዚህ ውህዶች አንቲኦክሲዳንት ውጥረትን ለመቀነስ የሰውነታችን እብጠት ወይም ደግሞ የሰውነታችን ኢንፍላሜሽን ለመቀነስ ይረዳሉ። ጠንካራ አንቲኦክሲዳንት ሰውነት ተፈጥሯዊ የበሽታ መከላከል ስርዓት ድጋፍን ይሰጣል ማለት ነው ቴምር። ስድስተኛ ከአጥንት ጋር በተያያዘ ቴምር የሚከተሉትን ማዕድናት በመያዙ ለአጥንታችን እጅግ በጣም ወሳኝ ነው ማለት ነው ቴምር። ካልሲየም፣ ፎስፎረስ እና ማግኔዚየም እነዚህ ውህዶች ደግሞ ለአጥንት ጥግጊትና እንዲሁም ደግሞ ለአጥንት ጥንካሬ እጅግ በጣም ወሳኞች ናቸው ማለት ነው። ሌላኛው በዋነኝነት ርዕሳችን ስንመለስ ቴምር ሊሆኑ የሚችሉ የቴምርን ከመጠን በላይ አንድ ሰው ቢመገብ ምን አይነት የጎንዮሽ ጉዳቶች ሊኖሩት ይችላል ሲባል ቴምር ጤናማ ቢሆንም ከመጠን በላይ ግን መመገብ ሚዛኑን ካልጠበቅን ከመጠን በላይ ካሎሪ ኃይለኛ የሆነ ካሎሪን በሰውነታችን ውስጥ እንዲከማች ሊያደርግ ይችላል። የደም ስኳር መጨመር በተለይ ደግሞ የስኳር ህመምተኞች ላይ ሊያስከትል ይችላል። የምግብ መፈጨት ችግርን አስከትሎ ሊመጣ ይችላል። ይህ ምንድነው ምክንያቱ ሲባል ከፍተኛ የሆነ ፋይበር በውስጡ ስለሚይዝ በተለይም ከ4 እስከ 6 በላይ እንዲሁም ደግሞ ከዛ በላይ መመገብ ይህ ከፍተኛ የሆነ አደጋ በሰውነታችን ውስጥ አስከትሎ ሊመጣ ይችላል። ሶስተኛው ጤናማ መንገዶች ወይም ደግሞ ቴምር ስንጠቀም ጤናማ የሚባሉ መንገዶች ምንድናቸው ሲባል ጤናማ የሚባሉ መንገዶች የመጀመሪያው ቴምርን ከውሃ ጋር መመገብ፣ ቴምርን ከለውዝ እንዲሁም ደግሞ ቴምርን ከእርጎ ጋር አመጣጥኖ መጠቀም፣ እንዲሁም ደግሞ ቴምርን ከሙሉ እህሎች በተለይም ደግሞ ከአጃ እንዲሁም ደግሞ ከገብስ ጋር ከመሳሰሉት ጋር አንድ ላይ አዋህዶ መጠቀም ሚዛናዊ ነው ማለት ነው። ሚዛንን እየጠበቀ ነው ማለት ነው። እንደ መዝጋ እንግዲህ ቴምርን ከጾም በኋላ መመገብ ቴምር በላይ በባህላት ለዘመናት ከተለያዩ ምግቦች ላይ ጥቅም ላይ የዋለ ሲሆን በተለይም በጾም ወቅት የምግብ መፈጨትን፣ የልብ ጤናን፣ የበሽታ መከላከል ስርዓትን እንዲሁም ደግሞ የኃይል ምንጭን ሚዛን ለመጠበቅ እጅግ በጣም ወሳኝ ነው ማለት ነው። ሁሌም ቴምርን ስንጠቀም ሚዛናዊና ልከኛ ልንሆን ይገባል ማለት ነው። ስለ ቴምር አዲስ መረጃ ካገኙ ደግሞ ሰብስክራይብ፣ ሼር ማድረግ እንዳይረሳ እንላለን። መልካም ጊዜ፣ መልካም ቆይታና አመሰግናለሁ።